አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ኤርምያስ የሰሜን ወሎ ሀገረ ስብከት ጳጳስ፣ ሊቃውንተ ቤተ ክርስቲያን፣ ካህናት፣ ወንድሞች ዲያቆናት፣ በዚህ ጉባኤ የተሰበሰባችሁ የቤተ ክርስቲያንን ጥሪ ሰምታችሁ እግዚአብሔር ያስተምረናል የእግዚአብሔርን ቃል እንስማ ብላችሁ በመታዘዝ የመጣችሁ ሁላችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ከረማችሁ? አሜን። እግዚአብሔር አምላካችን በየነበርንበት ሁሉ የጠበቀን ለዚህ ዕለት ለዚህ ሰዓት ያደረሰን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን። ከኔ ጋራ የምንማማርበት የትምህርታችን ርዕስ ስጋዊ ሰው፣ ፍጥረታዊ ሰው እና መንፈሳዊ ሰው የሚል ይሆናል። እንግዲህ በዚህ ትምህርት ለማየት የምንሞክረው ስጋዊ ሰው የሚባለው ምን አይነት ሰው ነው? ፍጥረታዊ ሰው የሚባለው ምን አይነት ሰው ነው? መንፈሳዊ የሚባለውስ ምን አይነት ነው የሚለውን አይተን እንግዲህ ራሳችን ወደ የትኛው የምናዘነብል መሆናችንን ተረድተን ወደ ተሻለውና ልንሆን ወደሚገባው ወደ መንፈሳዊው ሰው እንድናድግ ይረዳን ከሆነ በሚል ሐሳብ ነው ይሄንን ርዕስ የመረጥኩት። እንግዲህ ስጋዊ ሰው አለ፣ ፍጥረታዊ ሰው አለ፣ መንፈሳዊ ሰው አለ። ስጋዊ ሰው ምን አይነት ሰው ነው? ፍጥረታዊ ሰው ምን አይነት ሰው ነው? መንፈሳዊ ሰው ምን አይነት ሰው ነው? ከስጋዊ ሰው እንጀምር። ስጋዊውን ሰው ሲገልጥ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ከቁጥር 5 ጀምሮ እስከ 9 ድረስ እንዲህ ብሎ ይገልጸዋል። እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ ይልና ከዛም በኋላ በስጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም ይላል። በስጋ ያሉት እግዚአብሔርን ደስ ሊያሰኙት አይችሉም፣ እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም ይላል። እንግዲህ በስጋ ያሉት እግዚአብሔርን ደስ ሊያሰኙት አይችሉም ማለት ስጋ የለበሰ ሁሉ እግዚአብሔርን ደስ ሊያሰኘው አይችልም ማለት ነው ወይ? ስጋዊ ሰው መሆን ማለት ወይም ስጋዊነት ስጋ ከመልበስ የመጣ ነው ወይ? እንዲህ ከሆነ ቅዱስ ጳውሎስ መልእክቱን የጻፈላቸው የሮሜ ክርስቲያኖች ከዛም በኋላ ማንኛውም ክርስቲያን ይህንን መልእክት ለዓለም ሁሉ ከዛን ጊዜ ጀምሮ ለነበሩ ክርስቲያኖች የተጻፈም ስለሆነ ስጋዊ ሰው ማለት ስጋ የለበሰ ማለት ከሆነ ስጋ የለበሱት ደግሞ እግዚአብሔርን ማስደሰት አይችሉም ማለት ከሆነ ቅዱስ ጳውሎስ መልእክቱን የጻፈላቸው የሮሜ ክርስቲያኖች እግዚአብሔርን ሊያስደስቱ አይችሉም ማለት ነው። እንዲያ ከሆነ ለምን መልእክቱን ይጽፍላቸዋል? መልእክቱን የጻፈላቸው እግዚአብሔርን እንዲያስደስቱ ነው። ስለዚህ ስጋዊ ማለት ስጋ መልበስ ማለት አይደለም ማለት ነው። ሰውን ስጋዊ የሚያሰኘው ስጋ የለበሰ መሆኑ አይደለም። ስጋ መልበስ ኃጢአት አይደለም። ስጋ ደካማም ወይንም ደግሞ ስጋ በባህሪው ዝቅ ያለ ወይንም የኃጢአት ምንጭ የርኩሰት ምንጭ ይሄ ስጋ አይደለም። ለድካማችን ለምንሰራው ኃጢአት ለምንወድቀው ውድቀት መንስኤው ስጋ መልበሳችን አይደለም። ይሄ ስጋችን በጣም የከበረ ነው። አንዳንድ ጊዜ መንፈሳዊ የተሆነ እየመሰለ ወይም ያወቅን እየመሰለን አንዳንድ ጊዜ ስጋን የመንቀፍ ስጋን በጣም አቃሎ ንቆ አጥቅቶ በአባቶቻችን አገላለጽ የመናገር ዝንባሌዎች ይታያሉ። ይሄ ስጋ እንደዛ ነው ወይ? ይሄ ስጋ ወራዳ ነው ወይ? ይሄ ስጋ ዝቅ ያለ ፍጥረት ነው ወይ? በእውነቱ አይደለም። እግዚአብሔር እንደዚህ እንደኛ ሰውነት ያከበረው ነገር የለም። ይሄን የኛን ስጋ ቢያንስ ስለ 3 ምክንያቶች እግዚአብሔር አክብሮታል፣ የከበረ ነው። አንደኛ ይህንን ስጋችንን እግዚአብሔር በእጆቹ ነው የፈጠረው። እንደሚታወቀው እግዚአብሔር ፍጥረታትን ሲፈጥር በሐሳብ የፈጠራቸው አሉ። እግዚአብሔር ሐሳቡም ስራ ስለሆነ ሐሳቡ ራሱ ተግባር ነው። እግዚአብሔር በሐልዮ የሚያስበው ተግባር ስለሆነ በሐልዮ የፈጠራቸው አሉ። እንደ መላእክት ያሉ ሰማይ ምድር የመሳሰሉት በመናገር የፈጠራቸው አሉ። ይሁን እያለ ብርሃን ይሁን፣ ውሃ ይህንን ያውጣ፣ መሬት ይህንን ታውጣ እያለ በቃል በመናገር የፈጠራቸው አሉ። ሰውን ግን በማሰብ ብቻም አይደለም፣ በመናገርም ብቻም አይደለም፣ በተግባርም በእጆቹ አበጃጅቶታል። በኦሪት ዘፍጥረት ምዕራፍ 1 ላይ እንደተነገረው ምዕራፍ 1 ቁጥር 26 ላይ ወይኔ እግዚአብሔር ንግበር ሰብአ በአርአያነ ወበአምሳሊነ ሰውን እንፍጠር ብሎ እንደ ፕሮጀክት ነው መጀመሪያ የሰውን መፈጠር ሁኔታ እንደ ትልቅ ሐሳብ ነው እግዚአብሔር የተናገረው። ከዛም በኋላ ደግሞ በእጆቹ ነው ያበጃጀው።
እግዚአብሔር ለሰው ካለው ልዩ ፍቅር የተነሳ ለዚህ ሰውነታችን ለዚህ ስጋችን ካለው ልዩ ክብር የተነሳ በእጆቹ ነው ከመሬት ጭቃ ወስዶ አበጃጅቶ የፈጠረው። ዳዊት ይህንን ሲናገር ነው በመዝሙር 118 10ኛው አሌፋት ዮድ ላይ እደዊከ ገብራኒ ወለሃኳኒ እጆች ሰሩኝ አበጃጁኝም ይላል። እንግዲህ የኛ ስጋ የኛ ሰውነት በእግዚአብሔር ቅዱሳት በሆኑ ልንገልጸው በማንችለው ልዩ አምላካዊ እጆች የተበጃጀ ነው ማለት ነው። በእግዚአብሔር እጆች ከተበጃጀው ከዚህ ከኛ ሰውነት የበለጠ ክቡር ከየት ይምጣ? ማንስ አለ? በእግዚአብሔር እጆች ተበጃጅቶ ከመፈጠር በላይ ክብር ምን ቀረ? ምንም የለም። ከእግዚአብሔር በላይ ማን ያከብራል? ስለዚህ የኛ ሰውነት ስለዚህ ምክንያት የከበረ ነው። አንደኛ በራሱ በእግዚአብሔር እጆች የተበጃጀ ስለሆነ ቀድሞ በእጆቹ ያበጀው እሱ መሆኑን በኋላ ደግሞ ሰው ሆኖ ሲገለጥ አካላዊ ቃል ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 9 ላይ ዘውሩ ተወልደን በእጆቹ ነው ጭቃ ወስዶ አበጅቶ አይን አድርጎ የፈጠረለት። ለዚህ ነው መድኃኒታችን ኢየሱስ ክርስቶስን ይሄ ሰው ዕውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? እሱ ነው ወይስ ወላጆቹ ብለው ጠይቀውት ነበር። መቼም ሰው ስለ ራሳችን ትተን ስለሌላው መጠየቅ ብዙ ጊዜ ይቀናናል። ብዙዎቻችን ጊዜ የምናጠፋው ስለሌላው ስለማይመለከተን በመጠየቅ ነው። እና ጌታችን ግን መለሰላቸው። ስለሱም ስለ ወላጆችም ኃጢአት አይደለም የእግዚአብሔር ሥራ በሱ እንዲገለጥ ነው አለ። ምን ማለት ነው? ይሄ አይነ ስውር የሆነው ለተለየ ምክንያት ነው። ለምንድን? ቀድሞ እግዚአብሔር የኛን ሰውነት የኛን ስጋ በእጆቹ ያበጃጀ የፈጠረ መሆኑን አሁን ደግሞ ያ ቀድሞ ስጋችንን የፈጠረው አምላክ የተገለጠ መሆኑን ለመግለጥ አይን እንዲፈጥርለት እግዚአብሔር ላወቀው ለዚህ ልዩ ምክንያት ነው። ለዚያ ነበር አይንን የፈጠረለት። ስለዚህ ስጋችን በራሱ በእግዚአብሔር እጆች የተፈጠረ የተበጃጀ ልዩ ክቡር ፍጥረት ነው። ሁለተኛ ደግሞ ይህ ስጋችን ራሱ እግዚአብሔር ቃል የተዋሃደው ነው። በመጀመሪያ በተፈጠርንበት መንገድ ባለመገኘታችን የደረሰብንን ሁሉ ለማስወገድ ከዛም ደግሞ ወደ በለጠና ከፍ ወዳለ ደረጃ ለመውሰድ ራሱ እግዚአብሔር ቃል ሰው ሆነ፣ ቃል ስጋ ሆነ ተባለ። የተዋሃደው ይሄንን የኛን ስጋ ነው። ከንጽሕተ ንጹሐን ከቅድስተ ቅዱሳን ከወላዲተ አምላክ የነሳው የተዋሃደው አካሉ ባህሪው ያደረገው የኛን ሰውነት ነው። ስጋችንን ነው የተዋሃደው። ታይቶ በምድር ላይ የተመላለሰ የተገለጠው በዚህ ሰውነት ነው። ይህ ሰውነታችን የራሱ የእግዚአብሔር አካል ሆነዋል ማለት ነው። በየማነ አብ በዘባነ ኪሩብ ተቀምጦ በአንድነት በሶስትነት ከሚሰለሰው ከሚቀደሰው ከእግዚአብሔር ጋር አንድ ሆኗል። ከአብ ከመንፈስ ቅዱስ ጋር የሚሰለስ የሚቀደስ ሆኗል። በተዋህዶተ አካላዊ ቃል በተዋህዶተ ቃለ እግዚአብሔር የኛ አካል የእግዚአብሔር አካል ሆኗል። የኛ ባህሪ የእግዚአብሔር ባህሪ ሆኗል። ስጋችን ከብሯል። ሱራፌል ዙሪያውን ከበው ቅዱስ ቅዱስ እያሉ የሚያመሰግኑት ኪሩቤል የሚሰግዱለት ለዚህ ለኛ ስጋ ነው። ታዲያ እግዚአብሔር የራሱ አካል የራሱ ገንዘብ ካደረገው በየማነ አብ በዘባነ ኪሩብ ካስቀመጠው ከዚህ ከኛ ሰውነት በላይ የከበረ ማን አለ? ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 2 ቁጥር 16 ላይ እንደተናገረው ኢነሶ ለዘነሶ መላእክት ዘእንበለ ዳይሙም ዘር አብርሃም የነሳውን እግዚአብሔር ቃል ሰው ሲሆን የተዋሃደውን አካሉ ባህሪው ያደረገውን የወሰደው ከመላእክት አይደለም፣ ከሚካኤል ከገብርኤል ከሌሎች መላእክት አይደለም፣ ከአብርሃም ዘር ነው አለ። ከሰው ማለት ነው። ስለዚህ የኛ ሰውነት የእግዚአብሔር አካል የእግዚአብሔር ስጋ የእግዚአብሔር አካል ስለሆነ የኛ ስጋ የቀዳማዊ ቃል የራሱ አካል የሆነ ስለሆነ እጅግ በጣም የከበረ ነው። ከዚህ በላይ የከበረ የለም። ከመላእክት እንዲህ ያለ ክብር ያገኘ የለም። ከሌሎችን ፍጥረታት ይሄ ጸጋ አልተሰጣቸውም። ይሄ ጸጋ የተሰጠው ለኛ ስጋ ነው። ስለዚህ ስጋን ዝቅ አድርጎ መናገር፣ ስጋን ማቃለል፣ ስጋን ማዋረድ እጅግ ትልቅ ከባድ ኃጢአት ነው፣ ከባድ ክደት ነው። ሌላው ሶስተኛው ደግሞ ስጋችን የከበረበት ምክንያት ምስጢራተ እግዚአብሔርን የምንሳተፈው በዚሁ ስጋችን ነው። ሰው ሲጠመቅ ወደ መጠመቂያ ውሃ የሚገባው በአካለ ነፍስ ብቻ አይደለም። እንደሚታወቀው ስጋው ስለማይገባ ውጭ ቆሞ ነፍሱ አይደለችም ገብታ የሚጠመቀው፣ በስጋም በነፍስም ነው የሚጠመቀው። በማየገባው ተጠንቆ ልጅነትን የሚያገኘው በሰውነቱም ነው። ከስጋውና ከደሙ የምንሳተፈው በዚህ ሰውነት ነው። ያን የከበረ አምላካዊ ስጋ አምላካዊ ደም የምንቀበለው በዚህ ሰውነታችን ነው፣ በዚህ ከንፈራችን ነው፣ በዚህ አፋችን ነው፣ በዚህ ጉሮሯችን ነው የሚወርደው፣ በዚህ ሰውነታችን ነው የሚዋሃደው። አባ ሕርያቆስ በቅዳሴ ማርያም ላይ እንዳለው አይ አፍ ዘይትፋም ዘንተ ህብስተ አለ፣ ወአይ አስናን ዘይሃይክ ዘንተ ህብስተ፣ ወአይ ከርስ ዘያገምር ዘንተ ህብስተ እያለ ያደንቃል።
ይሄን የክርስቶስን ሥጋ የክርስቶስን ደም የሚቀበል አፍ፣ ይህንን የሚያኝክ ጥርስ፣ ይህንን ወደ ውስጡ ተቀብሎ የሚያሳርፍ ሆድ ምን አይነት ነው እያለ ያደንቃል። ይሄ ለእኛ የተሰጠ ክብር ነው፣ ለማንም ፍጥረት የተሰጠ አይደለም። ስለዚህ ሥጋችን እጅግ በጣም የከበረ ነው ማለት ነው። ቅዱስ ጳውሎስም ይህንን በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ የተአምሩኑ ከመታቦቱ ለእግዚአብሔር አንትሙ ወመንፈሰ እግዚአብሔር ላዕሌክሙ ይላል። የእግዚአብሔር መንፈስ ቅዱስ ያደረባችሁ መሆናችሁን የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን ይላል። ይሄ ሥጋችን የእግዚአብሔር ቤተ መቅደስ ነው። በሥጋችሁ እግዚአብሔርን አክብሩ ይላል። ይሄ ሥጋችን እግዚአብሔርን የምናከብርበት ነው። ሰማዕታት ሰማዕት የሆኑት እኮ በነፍስ ብቻ አይደለም። የሰገዱ ቅዱሳን የሆኑት በነፍስ ብቻ አይደለም። የተራበው ሰውነታቸው ነው። የሰገደው ሰውነታቸው ነው። መከራ የተቀበለው፣ የተገረፉ፣ የታሰሩ፣ የተገደሉ፣ የተሳደዱ ይህን ሁሉ የተቀበሉት በሥጋም ነው፣ በነፍስ ብቻ አይደለም። ስለዚህ ሥጋችን እጅግ በጣም የከበረ ፍጥረት ነው። ታዲያ እንዲህ ከሆነ ኃጢአት ከየት ነው የሚመጣው? ኃጢአት የሥጋ አይደለምን? ኃጢአት እንድንሰራ የሚያነሳሳን ወደ ኃጢአት የሚወስደን ማን ነው? ኃጢአት የሥጋ ነው ወይስ የነፍስ ነው ብለን እንጠይቅ። ኃጢአት የማን ይመስላችኋል? እስኪ ነፍስ ጽድቅን እያሰበች ሥጋ ብቻ ወደ ኃጢአት የሚገፋት ነው? ኃጢአት የሚሰራው ሥጋ ብቻ ነው? ነፍስ ምኞቷ ሁልጊዜ መልካም ነገር ብቻ ነው? እንዲያማ ቢሆን ኖሮ ሰው ሲሞት ለምሳሌ በአካለ ነፍስ የፈለገውን በሰራ ነበር፣ ግን አይችልም። ነፍስና ሥጋ ተዋህደው ሳለ ብቻ ነው መልካምም ሆነ ክፉ መስራት የሚቻለው። ታዲያ እንዲህ ከሆነ የኃጢአት ምንጩ ማን ነው? ሥጋ አይደለም የኃጢአት ምንጩ። በዚህ ምክንያት ነው ሥጋ ያለበሱ መላእክት አጋንንት የሆኑት የኃጢአት ምንጩ ሥጋ ስላልሆነ ነው። የኃጢአት ምንጩ ሥጋ ብቻ ቢሆን ኖሮ ወይም ሥጋ በባህሪው ቢሆን ኖሮ የወደቁ መላእክት አጋንንት አይሆኑም ነበረ። ሳጥናኤል ከመላእክት ሁሉ በላይ የከበረ ነበረ። ቅሩበ ጸባዖት አሐዜ መንጦላዕት ነበረ፣ ግን ወደቀ። ሥጋ ግን አልለበሰም። ለምን? በሐሳቡ ክፉ ስላሰበ። ስለዚህ ኃጢአት የሚመጣው ነፃ ፈቃድን በአግባቡ ካለመጠቀም ነው። ሳጥናኤል የወደቀው በዚህ ምክንያት ነው። ክፉን መረጠ። እግዚአብሔርን ሳይሆን ራሱን ማስመለክ ፈለገ። ስለዚህ ወደቀ። እሱን የመሰሉ መላእክት ወደቁ። በራዕየ ዮሐንስ ምዕራፍ 12 ላይ እንደተጻፈው ከሰማይ መላእክት ሲሶዎቹን ይዟቸው ወደቀ ይላል። በክህደቱ በአየር ላይ የቀሩ በምድር ላይ የሚርመሰመሱ ከምድር በታች የተጣሉ አሉ። እነዚህ ሥጋ ያለበሱ ናቸው። ግን በነፃ ፈቃዳቸው በአግባቡ ስላልተጠቀሙ ወደቁ። በአንጻሩ ደግሞ ሥጋ ለብሰው የከበሩ ደግሞ አሉ። እነ ቅዱስ ጳውሎስ ሥጋ የለበሱ ናቸው፣ ግን እስከ 3ኛው ሰማይ ድረስ ወጥተዋል። እነ ቅዱስ ጴጥሮስ እነ ቅዱስ ዮሐንስ መጥምቅ ሥጋ የለበሱ ናቸው። ዮሐንስ መጥምቅ ግን መጥምቀ መለኮት ለመሆን ችሏል። እግዚአብሔር ያን ጸጋ ሰጥቶታል። ግን ሥጋ የለበሰ ነው። ሥጋ የለበሰው አካላዊ ቃል ኢየሱስ ክርስቶስን ማጥመቅ ችሏል። ቅዱስ ዮሐንስ መጥምቅ እንደምናውቀው ጌታችንን ሲያጠምቅ የተቀደሱ እጆቹን በጌታችን ራስ ላይ ማሳረፍ ችሏል። አጥምቆታል። ግን ሥጋ ለብሷል። ሥጋ መልበሱ መጥምቀ መለኮት ከመሆን አላገደውም። እንዲያውም ከመላእክት ወገን ወድቀው ሥጋውያን ያማለዷቸዋል። ቀውስጦስ የሚባል መልአክ ተልእኮውን ባለመፈጸሙ ምክንያት ጸጋው ተነስቶ በምድር ላይ ወድቆ ወደ ቀደመ ቦታው ወደ ተላከበት መመለስ ስላልቻለ እመቤታችን ሥጋ የለበሰች እመቤታችን ሰው የሆነች ወላዲተ አምላክ ከመሆን ሥጋ መልበስ ያልከለከላት እመቤታችንና አባ ሳሙኤል የሚባል የደብረ ቀልሞን አባት በግብፅ ያለ ተራራ ነው ቀልሞን። የዛ አባት ጸልየው ማልደው ነው አባ ሳሙኤል ወደ እመቤታችን ወደ ጌታ ጸልየው ማልደው ያንን መልአክ ሥጋ ያለበሰውን ግን ወድቆ የነበረውን ወደ ቀደመ ክብሩ እንዲመለስ አድርገውታል። ሳሙኤል ሰው በጸለየ ደብረ ቀልሞን አሪጎ ኃይለ ተአምር ዘጽጌኪ ሰማይ መዘጎ እንዳለ አባ ጽጌ ድንግል በመሃል ላይ ተጽጌ። ስለዚህ ሳሙኤል ሥጋ የለበሰው ሥጋ ላልለበሰው ማልዷል። ሥጋ የለበሱ እነ ቅዱስ ዮሐንስ አፈወርቅ ሥጋ ያለበሱ መላእክት ግን 12 ዓመት ገዝተዋቸዋል፣ አቁመዋቸዋል። ጠብቀኝ ያለው ልጅነት ሳይቀበል እንዳይሞት ሊቀስፍ ተልኮ ስለነበረ ቅዱስ ዮሐንስ አፈወርቅ አጥምቆ እግዚአብሔር ባወቀ በሌላ መንገድ መራው። 12 ዓመት በዛ መንገድ ዮሐንስ አፈወርቅ ተመልሶ እስኪመጣ ድረስ እየጠበቀ ነበር። ሥጋ የለበሰው ዮሐንስ አፈወርቅ ሥጋ ያለበሰውን ገዝቶታል። ስለዚህ ሥጋ መልበስ በራሱ ችግር አይደለም። ታዲያ እንዲህ ከሆነ ሰውን ሥጋዊ የሚያሰኙት ምንድናቸው ነው? ሰው ሥጋ መልበሱ በራሱ ችግር ካልሆነ የኃጢአት ምንጩ ሥጋ ካልሆነ የኃጢአት ምንጩ ቅድም ለመግለጽ እንደሞከርኩት ነፃ ፈቃድን በአግባቡ አለመጠቀም ነው። ታዲያ እንዲህ ከሆነ ሰውን ሥጋዊ የሚያደርጉት ምንድናቸው ነው? ሥጋ መልበስ ካልሆነ
ቅዱስ ጳውሎስ ምልክቶቹን ይነግረናል ያመለክተናል። በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 1 እስከ 3 ላይ እንዲህ ይላል ቅዱስ ጳውሎስ እኔም ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም ይላል። እንግዲህ የቆሮንቶስ ክርስቲያኖች ሥጋውያን ነበሩ ማለት ነው። ስለዚህ ሥጋዊ መሆን ማለት ክርስቲያን አለመሆን ማለት ነው። ሥጋዊ ሰው ክርስቲያን ሆኖ ሥጋዊ ሊሆን ይችላል። ክርስቲያኖች ሆነ ሥጋዊ ልንሆን እንችላለን። ምንድን ነበር ችግራቸው አለ ቅዱስ ጳውሎስ። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኳችሁ፣ ገና ሥጋውያን ናችሁና እስካሁን ድረስ አትችሉም። ቅናትና ክርክር ስለሚገኝባችሁ ሥጋውያን መሆናችሁ አይደላችሁም ይላል። እንግዲህ የሥጋዊ ሰውን ምልክቶች ነገረን። አንደኛው ቅናትና ክርክር ያለበት ሰው ሥጋዊ ነው ማለት ነው። በሆነ ባልሆነው የሚቀና፣ በሆነ ባልሆነው የሚከራከር፣ ወደ ቀኝ ሲከድ ለምን ወደ ግራ አልሆነም የሚል፣ ቢጠቁር ለምን ጠቆረ፣ ለምን አይነጣም የሚል፣ ቢነጣ ለምን ነጣ፣ በእያንዳንዱ ነገር መከራከር መጨቃጨቅ የሚወድ ሰው ይሄ የሥጋዊነት ምልክት ነው አለ። ሥጋዊ ሰው እንደዚህ ነው አለ። ሌላው ደግሞ ጽኑ መብል ማለት ጠንካራ ትምህርት አትችሉም ማለት። ሥጋዊ ሰው ጠንካራ ትምህርት አይችልም። ሥጋዊ ሰው የሚችለው የሚፈልገው የሚያዝናናውን ትምህርት ነው የሚፈልገው። ጌታችን ስለ ሚስጥረ ቁርባን በዮሐንስ ወንጌል ምዕራፍ 6 ላይ በጣም በሰፊውና በጥልቀት ካስተማረ በኋላ ያ ምዕራፍ ወደ ማጠቃለያው ላይ ምን ይላል ቅዱስ ዮሐንስ ወንጌላዊ? ትምህርቱ ከባድ ከመሆኑ የተነሳ ብዙዎች ሊከተሉት አልቻሉም ይላል። ይሄ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል ያሉ ብዙዎች ወደ ኋላ ተመለሱ ይላል። ሥጋዊ ሰዎች ስለ ሚስጥራት ሲነገር መስማት አይፈልጉም። ጠንካራ ትምህርት መስማት አይፈልጉም። አዎ የሚያስቅ፣ የሚያዝናና፣ የሚያጫውት አይነት ትምህርት መፈለግ የሥጋዊነት መገለጫ ነው ይላል። በእውነቱ እንዲያው ወደ ቤተክርስቲያን ስንመጣ፣ ወደ ጉባኤ እግዚአብሔር ስንመጣ ቅዱስ ዮሐንስ አፈወርቅ ምን ይላል? ሰው ወደ ቤተክርስቲያን ሲመጣ እንደ ሕክምና ፈላጊ ሆኖ ነው መውጣት ያለበት እንጂ መዝናኛን ፈልጎ መምጣት የለበትም ይላል። ቤተክርስቲያን ሐኪም ቤት ናት እንጂ ቲያትር ቤት አይደለችም ይላል። ሰው ብቻ ወደ ሐኪም ቤት ሲሄድ ወይ የታመመ ሊጠይቅ ወይ ራሱ ሊታከም ነው እንጂ ሊዝናና፣ ሊስቅ፣ ሊጫወት አይደለም። እንዲያ የሚያደርግ ካለ አስቸጋሪ ነው። ስለዚህ ወደ ቤተክርስቲያን ሲመጣ መምጣት ያለበት እንዲያውም የሚያሳዝን የሚያጸጽት ልቡናውን ወደ እግዚአብሔር ከፍ ከፍ የሚያደርግ ነገር እንጂ የለመደውን እየነገረ የሚያዝናና መሆን የለበትም። ይሄ የሥጋዊነት መገለጫ ነው አለ ቅዱስ ጳውሎስ። ጠንካራ ትምህርት አለመቻል፣ ጠንካራ ትምህርት አለመፈለግ አለ። እንግዲህ እነዚህ ምልክቶቹ ናቸው። በገላትያ ምዕራፍ 5 ቁጥር 19 እስከ 21 ላይ ደግሞ በጣም ሰፋ ያሉ ዝርዝሮችን ይነግረናል። የሥጋዊ ሰው መገለጫዎች፣ ሰውን ሥጋዊ የሚያደርጉትን ነገሮች። የሥጋ ሥራም የተገለጠ ነው አለ። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር። ከእስካሁኖች እንኳን ስንቶቻችን አምልጠን ይሆን? እነዚህ በጣም ከባድ ነገሮች ናቸው። ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት መብዛታቸው፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት። በነገራችን ላይ አንዳንድ ቅርብ ጊዜ እየታተሙ ያሉ የመጽሐፍ ቅዱስ ቨርዥኖች ይህስ ዘፋኝነትና ስካር የሚለውን እያስወጡት ነው። ሳይመቻቸው ሲቀር ነው። ሥጋዊ ሰው እስከዚህ ይደርሳል። ቃለ እግዚአብሔርን የማይመቸውን እስከ መሰረዝ ሁሉ ይደርሳል። ይህንም የሚመስል ነው። አስቀድሞም እንዳልሁ እንደዚህ ያሉትን የሚያደርጉ የእግዚአብሔር መንግሥት አይወርሱም። ሥጋዊ ናቸው ይህን የሚያደርጉ አለ። ግን ይሄን ያለው ለገላትያ ክርስቲያኖች ነው። ገላትያ ግን መልእክቱ የተላከላቸው የገላትያ ሰዎች ክርስቲያኖች ነበሩ። እንዲህ ያሉ ነገሮች ግን በውስጣቸው ነበሩ። ስለዚህ ክርስቲያን መባል ሥጋዊ ከመሆን አያድንም ማለት ነው። እንግዲህ ሥጋዊ ሰው በአጠቃላይ ወደ እግዚአብሔር ሊቀርብ ይችላል። እግዚአብሔርን በጸሎት ሊጠይቅ ይችላል። ነገር ግን ይሄን ሁሉ የሚያደርገው በዚህ ዓለም ለሚገኝ ጥቅም ብቻ ብሎ ነው። ነገር ሁሉ በዚህ ዓለም በሚገኘው ጥቅምና መልካም ነገር ዙሪያ የሚሽከረከር ነው። ሥጋውያን ሰዎች እግዚአብሔርን ሊፈልጉ ይችላሉ፣ እግዚአብሔርን ሊከተሉ ይችላሉ። ለምሳሌ በዮሐንስ ወንጌል በምዕራፍ 6 ከቁጥር 24 እስከ 31 ጌታችን ኅብስት አበርክቶ ከመገባቸው በኋላ እነዛ ሰዎች ጌታችን ኅብስት አበርክቶ ወደ መገበበት ወደ ጥብርያዶስ መጡ ይላል። ጥብርያዶስ ጌታችን 5 እንጀራ 2 ዓሣ አበርክቶ የመገበበት ቦታ ነው። ወደዛ ድጋሜ መጡ። እንዴ በነፃ ኅብስት እያበረከተ የሚያበላ ካለ ማን ይጠላል ይሄን? ስለዚህ ሊበሉ መጡ። ግን ጌታችን የመጣው ኅብስት እያበረከተ ሊመግብ ሳይሆን ለሰማያዊ ሕይወት ሊያዘጋጀን ስለሆነ ከጥብርያዶስ ጌታችን ወጥቶ ወደ ሌላ ቦታ ሄዷል። ጥብርያዶስ ላይ ሲያጡት በጀልባ ተሳፍረው ወደ ቅፍርናሆም ሄዱ ይላል። ቅፍርናሆም ከጥብርያዶስ ሰሜን ምስራቅ አቅጣጫ ነው። ከዛ ሄዱ ጌታችንን እየፈለጉ በዛ በቅፍርናሆም አጡት። እንደገና በጀልባ ተሳፍረው ወደ ማዶ ሄዱ ይላል። በዛ ጌታችንን አገኙት። ሲያገኙት ምን አሉ? ጌታ ሆይ
ወደዚህ መቼ መጣ እየፈለግን እኮ አጥተነ ጠፍተህብን አሉ። አሁን ይሄ ፍለጋቸው ሲታይ መልካም ይመስላል። ጠፍቷቸው ሲፈልጉ ሲንከራተቱ ከጥብርያዶስ ወደ ቅፍርናሆም ከቅፍርናሆም ወደ ባህር ማዶ ደከሙ እኮ። ግን ዓላማቸው ምን ነበረ? ውስጡን የሚያውቅ አምላክ ምን አላቸው? እውነት እውነት እላችኋለሁ የፈለጋችሁኝ ህብስት አበርክቼ ስለመገብኳችሁ ሆዳችሁ ስለሞላ ስለጠገባችሁ ነው እንጂ ሰማያዊውን ሕይወት እኔን ፈልጋችሁ አይደለም ብሎ እውነቱን ነገራቸው። አው የሚጠቅመው እውነቱ ነው። እንደው ብንደባበቅ ዝም ብሎ ላይላዩን ብንመሰጋገን ምን ይጠቅማል? ራቁታችንን በእግዚአብሔር ፊት መቆማችን አይቀርም። የሚጠቅመው ያ ነው። ስለዚህ እውነቱን ነገራቸው። የመጣችሁት እኔን ትምህርቴን ፈልጋችኋል፣ እንጀራ ፈልጋችሁ ነው። ስጋዊ ሰው ማለት ይሄ ነው። ስጋዊ ሰው እግዚአብሔርን ይፈልጋል። የሚፈልገው ግን ለእንጀራ ነው። ኑሮው እንዲባረክ፣ ሀብቱ እንዲበረክት፣ እንደዚህ ትዳሩ እንዲባረክ። ይሄ ጥሩ አይደለም ማለት አይደለም። ይሄ ግን ግብ አይሁን ነው። ይሄ መንገድ ነው። ይሄንማ እግዚአብሔር የሰማይ አዕዋፋትን የምድር እንስሳት አራዊትን ይመግባል እኮ። በድንጋይ ውስጥ ያሉ ትሎችን በባህር ዋሻ ውስጥ ያሉ እንስሳትን ሳይቀር ብርሃናቸው እሱ ነው። ፀሐይ እዛ አትደርስም፣ ምግባቸው እሱ ነው። ለዚህ ለትንሹ ነገር ብለን ግን አይደለ እግዚአብሔርን የምንከተለው። ስጋዊ ሰው ማለት እግዚአብሔርን የሚከተለው ለዚህ ዓለም ሕይወትና ለጥቅሙ ብቻ ብሎ ማለት ነው። እንደነዚህ ሰዎች ከዛ በኋላ ምን አላቸው ጌታችን? ስተታቸውን ከነገረ በኋላ የሚጠቅማችሁ ይሄ አይደለም፣ ለኃላፊ መብል አትስሩ፣ የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ስሩ አላቸው። ምዕዳኑ ትምህርቱ ይሄ ነው፣ የሚጠቅመው ይሄ ነው አለ። ከዛ ምን አሉ? መልካም ግን ምን እናድርግ? ለዘላለም ሕይወት እንድንሰራ ምን እንስራ አሉት። በዚህ ጊዜ ጌታችን የእግዚአብሔር ሥራ ማለት እርሱ በላከው በእኔ እመኑ፣ እኔ ሕይወት ነኝ፣ በእኔ እመኑ፣ ይሄ ነው የእግዚአብሔር ሥራ አላቸው። በዛ ጊዜ እነርሱ መልሰው ምን አሉ? እንኪያ አይተን እንድናምንህ ምን ምልክት ታሳየናለህ? አባቶቻችን ቀድሞ መና እንደበሉን ሰማ ነበረ፣ አሁንም አንተ መና አበርክተህ አብላን አሉ። ስለዚህ ዞሮ ዞሮ አሁንም ልመናቸው ከምን አልወጣም ማለት ነው? ከአብላን አልወጣም። ዞሮ ዞሮ እዛው ሆድ ላይ ናቸው። ምን ይባላል? ከጅብ ቆዳ የተሰራ ከበሮ ሲቃኙት ቅኝቱ እንብላው ነው ይባላል። ስለዚህ በዚህም በዛም አብላን ነው። አሁን ስጋዊነት ማለት ይሄ ነው። እግዚአብሔርን የምንከተለው ለመብላት ከሆነ ይሄ ስጋዊነት ነው። ስጋዊ ሰው እግዚአብሔርን ሊከተል ይችላል። ግን የሚከተለው እንደነዚህ ሰዎች ለመብላት ከሆነ ስጋዊነት ነው። እንዲያውም ስጋዊ ሰው የመጽሐፍ ቅዱስ ጥቅሶችን ሳይቀር ለሆድ ለሚፈልገው ጉዳይ እንዲስማሙ እያደረገ እያጠጋጋ ይጠቅሳቸዋል። ለምሳሌ በማቴዎስ ወንጌል ምዕራፍ 15 ላይ ጌታችን ስለ ታጥቦ መብላትና አለመብላት በተጠየቀ ጊዜ ወደ ሆድ የሚገባ ወደ ውስጥ የሚገባ አያረክስም፣ ሰውን የሚያረክሰው ከውስጥ የሚወጣ ክፉ ንግግር ነው እንዲህ ብሎ አስተማረ። ይህንን ግን አለ ቦታው አለ አውዱ የሚጠቅሱ ወገኖቻችን አሉ። ወደ ውስጥ የሚገባ አያረክስም ተብሏል ብለው የሚጠቅሱ ወገኖቻችን ለምንድን ነው የሚጠቅሱት? ይሄንን ምን ለማለት ነው የሚፈልጉት? ይሄን ጾም አያስፈልግም ለማለት ይጠቅሱታል አይደለም? መቼም ይሄን ማንሰማ የለም። ግን ጾምና ይሄም ይገናኝ አይደለም። ምንም አይገናኝም። በምንም ሂሳብ በደሲማ አረ በምንም ቁጥር አይገናኝም። ምክንያቱም እኛ ምን ጾመው እኮ ወደ ውስጥ የሚገባ ነገር ያረክሳል ብለን አይደለም። እንዲያማ ከሆነ እስከ 6 ወር እስከ 9 እስከ ቻልነው ቆይተን ስንበላ ረከስን ማለት ነው አይደል? እግዚአብሔር የፈጠረው ፍጥረት በሙሉ መልካም ነው፣ ንጹህ ነው፣ ቅዱስ ነው። ስለዚህ ጾም የምንጾመው ርኩስ ነው ብለን አይደለም። ነገር ግን ይሄን በማይገናኝ መንገድ ስበው ወደ ውስጥ የሚገባ ያረክስም ተብሏል ብለው ሆዳምነታቸውን በመጽሐፍ ቅዱስ ጥቅስ ለማስደገፍ ይታገላሉ። ይሄ ስጋዊነት ነው። የእግዚአብሔርን ቃል ሳይቀር ለሆድ ለማዋል የሚደረግ ትግል፣ ገመድ ጉተታ፣ ጥቅስ ጉተታ። ስለ ዘፈን የሚነገረውን የሚጠቅሱ ሰዎች አሉ። ቅድም እንዳልኳችሁ ስለዛ የሚነገረውን እስከ መሰረዝ ደርሰው ይሄ ነው ስጋዊነት ማለት። ስጋዊ ሰው ሊጸልይ ሁሉ ይችላል፣ በሚገባ ይጸልያል። ለምሳሌ የጸጋማይን እናስታውሰው። በጌታችን በግራው የተሰቀለው በቀኙ የተሰቀለው የጸለየ ጸሎት መልካም ነው። ተዘከረን እግዚኦ በውስተ መንግሥትከ መልካም ጸሎት ስለሆነ ጌታችን ወዲያው ነው ዛሬ ከኔ ጋር በገነት ትኖራለህ። እግዚአብሔር ይሄን ሊሰጠን ነው ፍላጎቱ። አባ ጊዮርጊስ እንደሚለው የተጠማ ሰው ውሃ ለመጠጣት እንደሚቸኩል እግዚአብሔር እኛን ለመማር ከዛ በላይ ይቸኩላል ይላል። ስለዚህ ለመማር ሰማያዊ መንግስቱን ለመስጠት እግዚአብሔር ከኛ በላይ የሚፈልግ ስለሆነ መንግስቱን ሰጠው። በግራ የተሰቀለው ግን ምን ነበር ጸሎቱ? ራስህንም አንተ እውነት ክርስቶስ ከሆንክ ራስህንም እኛንም አድነን፣ ከዚህ መስቀል እንውረድ ነው ጥያቄው። ምን ማለት ነው? የእድሜ ማራዘሚያ ነው። ከዚህ እንውረድና የቀደመ የኃጢአት ኑሮዬን ልቀጥል ነው። እንደ ቀድሞ እየገደልኩ እየዘረፍኩ ልኑር ነው። ስለዚህ የስጋዊ ሰው ልመና እንደዚህ ነው። የኃጢአት እድሜው እንዲራዘም። ለምሳሌ ብዙ ጊዜ የንስሐ እድሜ ስጠን እንላለን።
ግን ያን ጊዜ እግዚአብሔር ይሰጠናል። ለንስሐ ውለነዋል ወይ ነው። ያንን ለሌላ እናውልና ደግሞ ሌላ የንስሐ ዕድሜ እንለምናለን። ይሄ እግዚአብሔርን መነገጃ ወይም ማትረፊያ ማድረግ። አንዳንድ ኢንቨስተሮች ይታማዱ። ለምሳሌ መሬት ለማልማት ብለው ይወስዱና ጫካውን ቆርጠው ሽጠው ከዛ በኋላ ይጠፋሉ። እንደዛ ማለት ነው። ለንስሐ ዕድሜ ብለን እንጠይቅና እግዚአብሔር ለንስሐ ይሰጠናል። በዛ ጊዜ ግን ንስሐ ሳንገባ ደግሞ ሌላ የንስሐ ጊዜ እንጠይቃለን። ለዚህ ነው አንድ የቤተክርስቲያን አባት የንስሐ ዕድሜ ስጠኝ ብለህ አትጠይቅ አትጸልይ ይላል። ለምን? ያ የተሰጠው ጊዜ ራሱ የንስሐ ነው። ለሌላ ለምንም እንኳን ለእግዚአብሔር ጊዜ የሚጨምርልን ግን ያለ እናባክንና ይህ አይነት ነው የሥጋውያን ጸሎት። ልክ እንደ ጸጋማይ ዕድሜ ይራዘምልን፣ ኃጢአታችንን መቀጠል እንድንችል ዕድሜ ይራዘምልን ነው። ሥጋውያን ሰዎች በደንብ አድርገው ሊጸልዩ ይችላሉ፣ ግን ለተርእዮ የሚጸልዩ አሉ። ይሄ ሥጋዊነት ነው። በማቴዎስ ወንጌል ምዕራፍ 6 ላይ ጌታችን እንዳስጠነቀቀው ስለ ጸሎትም ስለ ጾምም ስለ ምጽዋትም እነዚህን ሥጋዊ የሚያደርጓቸው ነገሮች በሚገባ ነግሮናል። ወሶበይ ትጸልዩ ኢትኩኑ ከመ መደለዋን፣ ስትጸልዩ እንደ ግብዞች አትሁኑ። መደለዋን ሃይፖክሪቴ አስመሳይ ማለት ነው። ውስጡ ሌላ ውጩ ሌላ የሚያስመስል። ለምን? እነሱ የሚጸልዩት ለመታየት ነው አለ። ከማያስተርዩ ለሰብ የሚጸልዩት እግዚአብሔር እንዲያያቸው ሳይሆን ማን እንዲያያቸው ነው? ሰው እንዲያያቸው ነው። ስለዚህ አማን ብለክሙ ሀጉሉ እሴቶሙ፣ እውነት እላቸዋለሁ ዋጋቸውን አጥተዋል አለ። ለምን? የፈለጉት ዋጋ ከእግዚአብሔር ሳይሆን ሰው ገሌ ጸሎተኛ ነው፣ አቤት ጸሎት ከአንደበቱ አይለይም፣ ቁሞ ነው የሚያድረው እንዲላቸው ነው። ይህንን ሰው አላቸው። ቢላቸውም ባይላቸውም ዋጋቸውን ከሰዎች አግኝተዋል አለ። ከእግዚአብሔርን ዋጋ ስላልፈለጉ ዋጋ ያገኙም አለ። ስለዚህ ሥጋዊነት ማለት ጸሎትን ለእግዚአብሔር ሳይሆን ለሰው ማቅረብ፣ ለታይታ ማድረግ፣ ሌላውንም ሁሉ አገልግሎት ለእግዚአብሔር ሳይሆን ለሰው ብለን ካደረግነው ሥጋውያን ነን ማለት ነው። ሥጋዊ ሰው የእግዚአብሔርን ቃል ሁሉ ሊሰብክ ይችላል። በደንብ አድርጎ ምዕራፍ፣ ጥቅስ፣ ቁጥር፣ ርዕስ ይዞ ሊሰብክ ይችላል። ስለሰበከ ግን መንፈሳዊ ነው ማለት አይደለም። ቅዱስ ጳውሎስ እንዲህ አይነት ሰዎችን በተመለከተ በፊልጵስዩስ መልእክቱ ምዕራፍ 1 ከቁጥር 15-17 እንዲህ ይላል። አንዳንዶች ከቅናትና ከክርክር እንኳ ክርስቶስን ይሰብኩታል አለ። በእስራቴ መከራን ሊያመጡብኝ መስሏቸው ስለ ክርስቶስ ያወራሉ አለ። ምን ማለት ነው? በእስራቴ መከራን እንዲጨምሩብኝ ብለው ክርስቶስን ይሰብካሉ ይላል። ምን ማለት ነው? ቅዱስ ጳውሎስ እንደሚታወቀው የታሰረው የፊልጵስዩስ መልእክቱ በሮም በሰንሰለት ታስሮ የላካት መልእክት ነች። ስለዚህ ጳውሎስ የታሰረው ክርስቶስን በመስበኩ ከቄሳር ውጪ ሌላ ቄሳር፣ ሌላ ንጉሥ፣ ሌላ ጌታ አለ ብሎ በማስተማሩ ስለሆነ አሁንም ስለ ክርስቶስ አብዝተን ብንሰብክ ይሄ ጳውሎስ ታስሮም አልለቀቀንም አልተወንም ማለት ነው። ስለዚህ ወይ እንግደለው ወይ እንደታሰረ እንዲቆይ እናድርገው ብለው በቅዱስ ጳውሎስ ላይ መከራ እንዲጨመርበት በማሰብ በዚህ ስሌት በዚህ ሂሳብ ወንጌልን የሚሰብኩ ነበሩ። አሁን ምዕራፍ ቁጥር እንዲህ እያሉ ሲሰብኩ የሚያይ መንፈሳዊ ሊመስሉት ይችላሉ። አይደለም። በአጠቃላይ ሥጋዊ ሰው ማለት ድርጊቱን ሁሉ እግዚአብሔርን ብሎ ሳይሆን ከእግዚአብሔር የሚገኘውን ጥቅም ፈልጎ የሚያደርግ ማለት ነው። እንደዛ እንዳልጠፋው ልጅ ሥጋዊ ሰው በሂደት የመካድ ዕድሉ ሰፊ ነው። እግዚአብሔርን የሚፈልገው ለዚህ ዓለም ጉዳይ ብሎ ከሆነ ወያን ሲያገኝ ይረሳዋል። የእሳት አደጋ አምቡላንስ የሚፈለገው ችግር ሲኖር ነው። ችግር ከሌላ አይፈለግም። ስለዚህ እግዚአብሔርን የሚፈልገው ለሆነ ጉዳይ መፍቻ ከሆነ ያ ጉዳይ ሲፈጸም እግዚአብሔርን አይፈልገው። ወይም ደግሞ እግዚአብሔር ባወቀ ያን ጉዳይ ካልፈጸመለት ወይም ካዘገየበት አሁንም ደግሞ ተስፋ ቆርጦ ከእግዚአብሔር ይርቃል። በሁለቱም መንገድ ሥጋዊ ሰው በሂደት ካልተለወጠ ከእግዚአብሔር የመውጣቱ ከሃዲ የመሆን ዕድሉ ሰፊ ነው። ሁለት ሰዎችን ላንሳላችሁ ሥጋውያን ሆነው በኋላ እንዴት እግዚአብሔርን የካዱ። አንዱ ማኒ ነው። ማኒ በታሪክ የሚታወቁ ብዙ ማኒዎች አሉ። በነ ዳዊት ዘመን የነበረው ማኒ ባህታዊ ነበር ተብሎ ይነገርለታል። ጾመኛ ነበረ። ግን አንድ አህያ ነበረ ያጠፋበት። ሲጠፋበት ለእግዚአብሔር ማስጠንቀቂያ አይነት ጸሎት አቀረበ። እኔ አንተን እያገለገልኩ እኔ ለአንተ እየተገዛው እንዴት እኔን አህያ አትጠብቅም? ይህ አህያ ቢጠፋ እክድሃለሁ አለ። እግዚአብሔርን እያስፈራራ ማለት ነው። አህያው ጠፋ፣ እጅ በላበት። ከዚህ በኋላ እግዚአብሔር የሚባል የለም ብሎ ለካህዲዎች መሰረት አባት ሆኗል ተብሎ በአባቶቻችን ይነገራል። ሌላው ቻርለስ ዳርዊን ነው። ቻርለስ ዳርዊን ብዙዎቻችሁ የምታውቁት ይመስለኛል። የኢቮሉሽን የምዕራባውያን ሀገሮች የብዙዎቹ የተጻፈም ያልተጻፈም ሃይማኖት የሆነው የኢቮሉሽን መስራች ነው። ሲጀመር ቻርለስ ዳርዊን የቴዎሎጂ መጠነኛ ትምህርት ነበረው ይባላል፣ እምነትም ነበረው ይባላል። በኋላ ግን አንድ በጣም የሚወዳት ሴት ልጁ ነበረች። እሷ ታመመች። በዛን ጊዜ ወደ እግዚአብሔር ጸሎት አቀረበ። ይችን ልጅ እንዳትሞት አድንልኝ ብሎ ሞተችበት። በዚህ ጊዜ እግዚአብሔር የሚባል የለም ለካ ብሎ አምላክ የለሽ የሆነውን የኢቮሉሽን ቲዮሪ ጀመረ። ስለዚህ ሥጋዊ ሰው በሂደት ከሃዲ የመሆን ዕድሉ በጣም ሰፊ ነው። ሁለተኛው ተፈጥሯዊ ሰው ነው።
ተፈጥሯዊ ሰው ማለት ባጭሩ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 እስከ 16 የገለጠው ነው። በእውቀት የሚመራ ማለት ነው። የሱ አይምሮ ያልደረሰበት የሱ ዕውቀት ሊረዳ ያልቻለ ነገር ሁሉ ለተፈጥሯዊ ሰው ለፍጥረታዊ ሰው የሌለ ያክል ነው፣ የለም ነው የሚለው። ተፈጥሯዊ ሰው ላይሰክር ይችላል፣ ክፉ ነገር ላያደርግ ይችላል። ይሄን የሚያደርገው ግን ወይ ከጤና ወይ ከኢኮኖሚ ወይ ከማህበረሰባዊ ክብር ከዚህ አንፃር እንጂ እግዚአብሔርን ብሎ ፍቅረ እግዚአብሔርን ብሎ አይደለም። ዋናው የተፈጥሯዊ ሰው ችግር ምንድነው? መንፈሳዊ የእግዚአብሔር አሰራርን ለመቀበል አይችልም። ቅዱስ ጳውሎስ እንዳለው በመንፈስ እግዚአብሔር የሚመረመር ስለሆነ ሊቀበለው አይችልም ይላል። ለምሳሌ በሚስጥረ ጥምቀት በሚስጥረ ቁርባን ያለውን ሚስጥር ሊቀበለው አይችልም። በሚስጥረ ሥላሴ ያለውን ነገር ሊቀበለው አይችልም። እንዴት ይላል። ለምሳሌ ኒቆዲሞስ እንዲህ አይነት ሰው ነበረ። ዮሐንስ ወንጌል ምዕራፍ 3 ቁጥር 9 ላይ ጌታችን ስለ ዳግመኛ ልደት ሲነግረው ሰው ዳግመኛ ካልተወለደ አይድንም ሲለው ኒቆዲሞስ የሚያውቀው አንድ ልደት ነው፣ ከእናት ማህፀን መውጣት ነው። ሁለተኛ ልደት ማለት እንደገና ወደ እናት ማህፀን ገብቶ መውጣት ነው። እንዴት ሊሆን ይችላል? እፎይት ካል ዝንቱ ይኩናል። ይሄ እንዴት ሊሆን ይችላል? የአእምሮአውያን ሰዎች የተፈጥሮአውያን ሰዎች ችግር ይሄ ነው። ሁሉን ነገር እነሱ መርምረው ሊደርሱበት ይፈልጋሉ። መርምረን ያልደረስንበት ነገር ሁሉ የለም ወደሚል በጣም አደገኛ ስህተት ይገባሉ። እንዲሁም ጌታችን ስለ ሚስጥረ ቁርባን ሲያስተምራቸው ዮሐንስ ወንጌል ምዕራፍ 6 ቁጥር 52 ላይ ምን አሉ አይሁድ? እፎይ ይክል ሀበነ ሥጋውን ብላ፣ ሥጋዬ የዘላለም ሕይወት ነው፣ የዘላለም ምግብ የሕይወት ምግብ ነው ይላል። ደሜ የሕይወት መጠጥ ነው ይላል። እሱ አንድ ሰው ነው። እንዴት አድርገን ነው ልንበላው የምንችለው? በአንድ በኩል የሰው ሥጋ ይመራል፣ ይተኩሳል፣ ደዌ ይሆናል። እሱ ደግሞ ሕይወት ነው ይላል። በሌላ በኩል ደግሞ እሱ አንድ ነው፣ እኛ ብዙዎች ነን፣ እንዴት ይበቃል እያሉ በጣም በወረደ አስተሳሰብ ደረጃ ለኩት። ተፈጥሯዊ ሰዎች ችግራቸው ይሄ ነው። ሁሉን ነገር እነሱ መርምረው ለክተው ሰፍረው ይሄ ነው ካላሉ ለመቀበል ይቸገራሉ። እንደሚታወቀው በሃይማኖት ብቻ ሳይሆን በዚህ ዓለም ሕይወትም የምንኖረው ሁሉን ነገር አውቀን ሳይሆን አምነን ነው። ዕውቀት በጣም ጥቂት ነው። ያው ለጥቂት ነገሮች ነው የምናውቀው። አብዛኛውን ነገር የምናደርገው አውቀን ነው ሳይሆን አምነን ነው። ስለዚህ በእምነት ነው የሚመሰረተው ማንኛውም ግንኙነት፣ ማንኛውም ተግባር አይደለም በነገር እግዚአብሔር በዚህ ዓለም በመናደርጋቸው የዕለት ተዕለት ተግባራት እንኳን ካላመን አንድ እርምጃ መራመድ አንችልም። በእውቀት ላይ ተመስርተን የትም መድረስ አንችልም። ራሱ ዕውቀት በእምነት የተመሰረተ ነው። ስለዚህ የተፈጥሯዊ ሰዎች ችግር ሁሉንም ነገር በእውቀት በእኛ አይምሮ እንለካው ማለት ነው። ሶስተኛው መንፈሳዊ ሰው ነው። እንግዲህ መንፈሳዊ ሰው በመንፈስ እግዚአብሔር የሚመለከት ነገሮችን ሁሉ ከእግዚአብሔር አንጻር የሚያይ ከሁሉም በላይ ራሱን እግዚአብሔርን የሚወድ ሰው የሚፈልግ ሰው ማለት ነው። እግዚአብሔርን መንፈሳዊ ሰው የሚፈልገው ለዚህ ምድራዊ ጥቅም አይደለም። ያበላኛል፣ ያጠጣኛል፣ ይሄን ይባርክልኛል ብሎ አይደለም። መንፈሳዊ ሰው እግዚአብሔርን የሚፈልገው ለራሱ ለእግዚአብሔር ካለው ፍቅር የተነሳ። ስለዚህ እንድንሆን እግዚአብሔር የሚፈልገው እንዲህ አይነት ሰዎች እንድንሆን ነው። እግዚአብሔር ስለሚሰጠን ጠቦት አበርክቶ ስለሚያመግበን እንጀራ ብለን እንድንከተለው አይፈልግም። እስኪ አሁን እናንተ አንድ ሰው የሚወዳችሁ የሚቀርባችሁ ቢኖር በጣም የሚቀርባችሁ የሚወዳችሁም የሚመስል ግን የቀረባችሁና የሚወዳችሁ የመሰለው እናንተን ራሳችሁን ወዶ ሳይሆን ከእናንተ የሚያገኘውን ጥቅም ፈልጎና ብሎ ቢሆን ይሄንም ብታውቁት ይሄንን ሰው ተወዱታላችሁ? እንዲህ አይነት መወደድ ደስ ይላችኋል? ራሳችሁን ሳይሆን የወደዳችሁ ከእናንተ የሚገኘውን ጥቅም ብሎ ከሆነ ታዲያ እግዚአብሔር ከኛ ያነሰ መብት ይኑረው? ስለዚህ መንፈሳዊነት ማለት ራሱን እግዚአብሔርን ፈልጎ መከተል ማለት ነው። እግዚአብሔርን ለሚሰጠን ነገር ሳይሆን ራሱን እግዚአብሔርን መፈለግ። ወላጆች ለልጆቻችሁ የምታደርጉት መቼም ወላጅ ለልጁ የማያደርገው የለም አቅሙ እስከፈቀደ ድረስ እና ለልጆቻችሁ የምታደርጉት ሲያድግ ይጦረኛል እንደዚህ ያደርግልኛል በሚል ሂሳብ ነው በሚል ስሌት ነው? መቼም አይመስለኝም። ጤነኛ ወላጅ እንደዛ አያደርግም። ነገር ግን ልጆቹም ካደጉ ለቁም ነገር ከደረሱ ወላጁም ካለ ከፍቅር የተነሳ ወላጅም ለልጁ ያደርጋል፣ ልጅም ለወላጁ ያደርጋል። ይሄ ግን በጥቅም ስሌት የተመሰረተ ግራ ከፍቅር የመነጨ ነው። እግዚአብሔርም ለኛ የሚሰጠን በዚህ የፍቅር መንፈስ እንዲሆን ይፈልጋል። እሱን ወደነው ከዛ በኋላ ከሱ ያለውን ሁሉ አይነሳንም። ስለዚህ መንፈሳዊ ሰው ማለት ራሱን እግዚአብሔርን ስለ እግዚአብሔርነቱ የሚፈልገው ሰው ማለት ነው። ቢያዝንም ቢደሰትም ቢያገኝም ቢያጣም መከራም ሆነ ደስታ ሁሉንም ነገር ደስ ብሎት የሚቀበል መቀበል የሚቻለው መንፈሳዊ ሲሆን ነው። አለበለዚያ መልካም ነገር ብቻ ስናገኝ መደሰት ከሆነ ስጋዊነት ይሆናል። በእውነቱ ቢያድለን
በዚህ ዓለም ልንቀበል የሚገባው መልካም ነገር ሳይሆን መከራ ነበር። ቅዱሳን ወዳጆቹን እግዚአብሔር የሰጣቸው እኮ መስቀል ነው፣ መከራ ነው። በዚህ ዓለም ወዳጆቹን በተለያየ መከራ እንዲያከብሩትም እንዲከብሩም ነው እግዚአብሔር ያደረገው እንጂ ማብላት ማጠጣት ለእንስሳት ለዝቅተኞች የሚደረግ ነው። በእውነት ቅዱስ ጳውሎስ ዕብራውያን 11 ላይ እንደተናገረው እግዚአብሔር ወዳጆቹ በዚህ ዓለም በመገረፍ በእስራት በወህኒ መዘበቻ በመሆን በሰይፍ በመጋዝ በመገደል በዚህ ሁሉ ላይ ያከበሩት እግዚአብሔር ለእውነተኛ ወዳጆቹ የሚሰጠው ጸጋ ለእውነተኛ ወዳጆቹ የሚሰጠው ሽልማት በዚህ ዓለም መከራ ነው። ለዚህ ነው ቅዱስ ጳውሎስ እኮ በመስቀሉ በሞቱ ልመስለው እመኛለሁ ያለው። ቢሆንልኛል ቢፈቅድልኝ በሞቱ ልመስለው፣ እሱ በመከራ ተሰቅሎ እንደሞተ እኔም በዛ መንገድ ሞቼ በሞቱ ልመስለው እመኛለሁ አለ። እውነተኛ የክርስቲያን ጸሎት መሆን ያለበት ይሄ ነው እንጂ አብላት አጠጣኝ ሀብቴን ይሄማ የዚህ ዓለም የሥጋውያን ጸሎት ነው። በእውነቱ እንግዲህ መንፈሳውያን እንድንሆን እግዚአብሔር ይፈልጋል። የተጠራ ነውም ለዚህ ነው። ለማጠቃለል ሁለት ነጥቦችን ላንሳና እጨርሳለሁ። ሥጋውያን ወይም ተፈጥሮአውያን ወይም መንፈሳውያን መሆናችንን በምን መለካት እንችላለን? እስኪ እንደ መለኪያ የሚረዱን ከሆነ እነዚህን ነገሮች እናንሳ። አንደኛው ገንዘባችንን የምናውለው ለምንድን ነው? ገንዘባችን የሚለው ምን ላይ ነው? ምጽዋት ላይ ነው? መልካም ለሆኑ ተግባራት ነው? የተራቡትን ለማብላት ነው? መንፈሳዊ መጽሐፍትን በመግዛት ነው? በመሳሰለው ነው? ለስብከተ ወንጌል ነው? መልካም ለሆነው ነው? ወይስ ገንዘባችን አብዛኛው የሚውለው ለልብስ፣ ለጌጣጌጥ፣ ለኮስሜቲክስ ለመሳሰለው ነው? የት ላይ ነው ገንዘባችን የሚውለው? ይሄ ሰው መቼም ልቡ ባለበት ገንዘቡን በዛ ስለሆነ ገንዘቡ ባለበት ልቡ ስለሚወራረሱ የት እንዳለ ሊያመለክተን ይችላል። አብዛኛው ገንዘባችን የሚለው ምን ላይ ነው? የሚበላው፣ የሚጠጣው፣ የሚያጊያጊጠው መኳኳሉ ላይ መልበሱ፣ ማጌጡ ላይ የመሳሰለው ላይ ነው ወይስ እግዚአብሔር በሚወደው ተግባር ላይ? ሌላው ጊዜያችንስ የት ላይ ነው የሚጠፋው? አብዛኛው ጊዜያችን በማህሌት፣ በጸሎት፣ የእግዚአብሔርን ቃል በመስማት የእግዚአብሔርን ቃል በማንበብ እንዲህ ባለ ነው የሚጠፋው ወይስ የማይጠቅሙ ፊልሞችን በማየት በዘፈኑ በመሳሰለው የት ቦታ ነው አብዛኛው ጊዜያችን የሚጠፋው? የራሳችንን እንየው። የሚያስቆጣንስ ምንድን ነው? የእግዚአብሔር ክብር ነው? የኛ ክብር ነው? መንፈሳውያን ሰዎች ለእግዚአብሔር ክብር ይቀናሉ፣ ስለ እግዚአብሔር ይቆጣሉ፣ ስለ ራሳቸው ግን መከራን ይቀበላሉ በአኮቴት። ስለ ራሳቸው ምንም ቢባሉ ጌታ በወንጌል እንዳለው እንደውም አንድ ቀኝ ጉንጭን ቢመታ ሌላውን ስጥ ያለውን እስከ መፈጸም ይደርሳሉ። ለክብረ እግዚአብሔር ግን ቀንተው ይነሳሉ። ዝም ልንል አንችልም ይላሉ። ያን ጊዜ ይሄ መንፈሳዊ ሰው ጠባይ ነው። እንግዲህ ከነዚህ ነገሮች አንጻር ምናልባት ራሳችን ወደ የትኛው ሚዛን እንደምናመዝን ማየት ሊረዱን ይችሉ ይሆናል። ለማጠቃለል መንፈሳዊነት እንግዲህ እግዚአብሔር እንድንሆን የሚፈልገው የሚጠቅመው መንፈሳዊ ስለሆነ መንፈሳዊነት ማለት ስጋ የሌለው መሆን ማለት አይደለም፣ አይምሮ የሌለው መሆን ማለት አይደለም። ግን ስጋንም አይምሮን እውቀትንም መንፈስ ቅዱስ ይመራው ማለት ነው። ስጋዊ ሰው በስሜቱ ነው የሚመራው። ልክ የተራበ ሰው ወደ መብል፣ እንስሳት ሲራቡ ወደ ምግብ፣ ሲጠሙ ወደሚጠጣ እንደሚሄዱት ስጋዊም ሰው ስሜቱ ነው የሚነዳው። አይምሮዊ ወይም ተፈጥሯዊን ሰው እውቀቱ ነው የሚነዳው። መንፈሳዊን ሰው ግን ስሜት አለው፣ ከስሜት ውጭ አይደለም። እውቀት አለው፣ ግን እውቀቱንም ስሜቱንም የሚመራው የእግዚአብሔር መንፈስ ነው። መንፈስ እግዚአብሔር ነው የሚመራው። ይሄ ለእግዚአብሔር ተገቢ ነው አይደለም በሚል መለኪያ ነው የሚለካቸው። መንፈሳዊነት ቁርጠኝነትን ይጠይቃል። ተጋድሎ ነው፣ ውጣ ውረድ ነው፣ በአንድ የሚደረስበት አይደለም። ለዚህ ነው መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን ሲጠራቸው ቁርጥ ነገር ነው የተናገራቸው። ማቴዎስ 16:24 ላይ ዘይፈቅድ ይትለወኒ ይጽላ ርሶ ወያጥብ ነው ያለው። ይሄን ሊከተል የሚፈልግ ሰው መንፈሳዊ ሊሆን የሚፈልግ ሰው ማለት ነው ይጨክን፣ ራሱን ይጥላ፣ ከዛ ደግሞ ይጨክን፣ ይቁረጥ ነው። ያልቆረጠ ሰው መንፈሳዊ መሆን አይችልም በጭራሽ። ስለዚህ መቁረጥ ያስፈልጋል። እግዚአብሔር ሆይ ከዛሬ ጀምሮ ከአንተ ጋር እንድኖር፣ አንተን ብቻ እንድፈልግ፣ ሕይወቴ አንተ ብቻ እንድትሆን እምፈልግህ አንተን ስለ ራስህ ስለ አባትነት ፍቅርህ ብቻ እንዲሆን እርዳኝ፣ እኔ ወስኛለሁ ተቀበለኝ ብሎ በእውነት ወደ እግዚአብሔር ማመልከት ያስፈልጋል። እንዲህ ካልን እግዚአብሔር ይህን እስክንል ነው የሚጠብቀው። እግዚአብሔር ከበር ደጅ ቆሜ አንኳኳለሁ ያለው እኮ እስከዚህ ድረስ ነው። ስለዚህ ቁርጠኝነትና ውሳኔ ይፈልጋል መንፈሳዊነት። ሌላው መንፈሳዊነት ጊዜና ቦታ የማይወስነው ነው። በጊዜ በቦታ የተወሰነ አይደለም። ቅጥረ ቤተክርስቲያን ስንመጣ መንፈሳዊ በሱቃችን፣ በመስሪያ ቤታችን፣ በመንገዱ ደግሞ ስጋዊ ልንሆን አይደለም። ስጋዊና ህይወታዊ የሚባል ሁለት ህይወት የለም። በነገራችን ላይ በአንድ ሰው ውስጥ አንድ ሰው ወይ ስጋዊ ነው ወይ መንፈሳዊ ነው እንጂ ስጋዊ ህይወት የተባለ መንፈሳዊ የተባለ ክፍፍል የለም።
ስጋዊ ሰው ትዳሩም መንፈሳዊ ነው፣ ንግዱም መንፈሳዊ ነው፣ ኢንቨስትመንቱም መንፈሳዊ ነው፣ ቢሮውም መንፈሳዊ ነው፣ ሁሉም ነገሩ መንፈሳዊ ነው። መንፈሳዊ ከሆነ ስጋዊ ከሆነ ደግሞ ሁሉም ስጋዊ ነው እንጂ ቤተክርስቲያን ቅጥር ግቢ መጣ ቤት አቤት ስላለ መንፈሳዊ አይሆንም። መንፈሳዊነት እንደ ካባ የምናወልቀው እንደርበውም ስላልሆነ ቅዱስ ጳውሎስ ለዚህ ነው በፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 22 ላይ ቅዱሳን ሁሉ ይልቁንም ከቄሳር ቤት የሆኑት ሰላምታ ያቀርቡላችኋል ይላል። ከቄሳር ቤት ቅዱሳን ነበሩ ማለት ነው። ቄሳር እንግዲህ ኔሮን ቄሳር ሌሎችም እነ ጳውሎስን እነ ቅዱስ ጴጥሮስን የገደሉ ናቸው። በነዛ በገዳዮቹ ቤት ግን ቅዱሳን ነበሩ። ይቻላል። በቄሳር ቤት ሆኖ ቅዱሳን መሆን ይቻላል። መንፈሳዊ መሆን ይቻላል። ሌላው መንፈሳዊነት የኑሮ ሁኔታ የማይወስነው ነው። ሰብአ ሰገልና እረኞችን ማንሳት እንችላለን። የጌታችንን ልደት ያዩት ሰብአ ሰገል ነገስታት ናቸው። እረኞች ደግሞ በዚህ ዓለም የተናቁት የመጨረሻዎቹ ናቸው። እንግዲህ ጫፍና ጫፉን ነው ኤክስትሪሙን ነው ያሳየን ማለት ነው። ስለዚህ እግዚአብሔርን ለማምለክ ንጉስም ቢሆን እረኛም ቢሆን አይከለክልም ማለት ነው። ዳም ቢሆን ባለጠጋም ቢሆን አይከለክልም ማለት ነው። ሌላው በመጨረሻ የምናነሳው መንፈሳዊነት ልምምድ ይጠይቃል በእውነቱ። ስለዚህ በየዕለቱ መለማመድ ይጠይቃል። ከዛሬው ለነገ ከትላንቱ ለዛሬ ከድክመታችን እያየን እያሻሻል ስንለማመድ ነው መንፈሳዊ መሆን የምንችለው እንጂ በአንድ ጊዜ በውሳኔ በመፈክር መንፈሳዊ መሆን አይቻልም። አንድ ሰው ወደ ቅዱስ መቃርዮስ ሄዶ ጠየቀው፣ እንዲሁ መንፈሳዊ ሆኜ እግዚአብሔርን ማገልገል እፈልጋለሁ፣ ምን ላድርጋለሁ? ሂድና ወደ መቃብር በመቃብር ያሉትን ሂድና እናንተ ቅዱሳን፣ እናንተ ብሩካን፣ እናንተ ንዑዳን ክቡራን እያልክ ስታመሰግናቸው ዋላል። እንደታዘዘው ሄዶ በመቃብሩ መካከል ቆሞ የታዘዘውን ሲናገረዋል። እናንተ ብሩካን፣ እናንተ ቅዱሳን፣ እናንተ ብፁዓን እያለ ተመልሶ ማታ መጣና እንደታዘዘው ማድረጉን ነገረ። ምን አሉ አለው። ምንም ያሉኝ ነገር የለም አደረ። በሚቀጥለው ደግሞ እንዲህ ይበላል። እናንተ ክፎች፣ እናንተ ርኩሶች፣ እናንተ ርጉሞች እያልክ ስትሰድባቸው ዋላል። ሄዶ ሲሳደብ ሲራገመዋል። ተመለሰ። ምን አሉ አለው። ኧረ ምንም ያለኝ የለም አለው። በቃ አንተም ከእግዚአብሔር ጋር መኖር ከፈለክ እንደዚህ ሆነህ ኑር። ይሄን ተለማመድ ነው ያለው። ቢሰድቡህም ቢያመሰግኑህም ቢወዱህም ቢጠሉህም ቢረግሙህም ቢመርቁህም ምንም የማይሰማህ ሁን። ይሄን ተለማመድ ነው ያለው። መለማመድ ይጠይቃል። ለምሳሌ እንደው እንዳገኘው አላወራም፣ አልቀባጥርም፣ ንግግሬ የተቆጠበ መሆን አለበት ብለን በወሰን ዕለት ምናልባት ይህን ውሳኔያችንን የሰማ ያወቀ ዲያብሎስ በዛን ቀን እንደው ትኩስ አጀንዳ እያስነሳ ከዛ ቤት የማያውቁንን ሰዎች ሁሉ እያገናኘ ሲያስቀባጥረን ሊል ይችላል። ግን ያውቆ በውሳኔያችን እንዳንጸና ተስፋ ቆርጠን እንድናቋርጥ ለማድረግ ነው። ስለዚህ ትላንት ያን ውሳኔያችንን መፈጸም ባንችል ነገ ደግሞ ሌላ አዲስ የተሰጠን እድል ስለሆነ በሚቀጥለው ቀን መለማመድ እግዚአብሔር ከውጤቱ ይልቅ የሚፈልገው ጥረታችንን ነው። ውጣ ውረዱን ይመለከተዋል እግዚአብሔር። ምናልባት አንዳንዴ ከውጤቱ ብንደርስ ካሰብነው መንፈሳዊ ግብ ብንደርስ ምናልባት የምንታበይ ከሆነ እግዚአብሔር አውቆ ግቡን ሊያረዝመው ወይም ሊያዘገየው ይችላል። የበለጠ በጥረታችን እንድንጠቀም ወይም እንደምንጠቀም እሱ ስለሚያውቅ ማለት ነው። እግዚአብሔር ግን ከሁሉ በላይ የሚያየው መንፈሳዊ ለመሆን ከእርሱ ጋር ለመኖር ያለንን ቁርጥ ህሊናና የምናደርገውን መውደቅ መነሳት ስለሆነ እግዚአብሔር ከሁሉም በላይ ይህንን እንደ መስዋዕት አድርጎ ይቀበለዋል። መንፈሳውያን እንድንሆን እግዚአብሔር አምላካችን በቸርነቱ ይርዳን። አሜን።